በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የተባረካችሁ ብዙ ጸጋ፣ ብዙ ምሕረት፣ በጎነት ያለው አምላክ በረድኤቱ ያልተለያችሁ ከሰማያት የወረደ ከእናታችን ከእመቤታችን ተወልዶ ቤዛ መድኃኒት ለመሆን መስቀል ላይ በተሰቀለ ጊዜ ዕዳ በደልን ሲከፍል የተከፈለለት ሕዝብ የዳነ ሕዝብ ያደረጋችሁ ብሩካን እግዚአብሔር ልጆች ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ ኢየሱስ ክርስቶስ ከሰማያዊ አባቱ ከአብ ሕያው ከሚሆን ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። ወደ ቅድስት ሀገር ኢየሩሳሌም መሄድ የምትወዱ ወይም የፈለጋችሁ ገና በዓል ጥሩ ጉዞ አዘጋጅተናል። ለገና በዓል አብረን እንድንሄድ ጋብዛለሁ። እድለኞች ሆናችሁ እናንተንም ወላጆቻችሁን ብትልኩ መሄድ ብትችሉ ከሆነ እናንተን ቤተሰቦቻችሁን ይዛችሁ ብትሄዱ በጣም ትልቁ ጉዞ በሕይወታችሁ በጣም ትልቁ ነገር ብታደርጉት እስቲ ያስቡበት። የ9114138 ስልኬ ላይ አሳውቁኝ። ከራዲዮ ኢየሩሳሌም ጉዞ አዘጋጅቶልናል። ጥሩ ጉዞ ገና ይህንን አሳስባለሁ። እግዚአብሔር እናንተ ቤታችሁን ይባርክ። ዛሬ የምንማረው እግዚአብሔር ነገሮችን ሁሉ ለጥቅም እንደሚለውጣቸው ነው የምንማረው። በሕይወታችን የሚከሰቱ ነገሮች ሁሉ ለጥቅም ለበረከት ይቀየራሉ። ደስታችንም በደስታችን ጊዜ የሚሆኑትም ነገሮች፣ በሐዘናችንም ጊዜ የሚሆኑት ነገሮች ቆይቶ ውጤታቸው በተለይ አስተውለው ለሚኖሩ አይኖቻቸው ለተከፈተላቸው ሰዎች በጣም ትልቅ የህይወት ትምህርት ይማሩበታል፣ ወይም አንድ ትልቅ መንፈሳዊ በረከት ይቀበሉበታል። አስገራሚው ሰው ዳዊት ስርዓት ያለኝ ሰው ሆን ዘንድ ያስጨነቀኝ መልካም ሆነልኝ ይላል። በማስጨነቅ መንገድም እግዚአብሔር ሰዎችን ስለሚያስተምር ይሄ ሀሳብ ገብቶታል እሱ ቅዱስ ዳዊት እና በማስጨነቅ መንገድ ስርዓት ያለው ሰው አድርጎታል። ዳዊትን ብቻ አይደለም ያዕቆብን ልጅ ዮሴፍን ዛሬ እንደውም እሱን ነው ምሳሌ አድርገን የምንማረው። ዮሴፍ ከወንድሞቹ ጋር ነበር የሚኖረው። ከሽማግሌው አባቱና በጣም ግብታዊ ከሆኑ ወንድሞቹ ጋር ጦርነት ከሚወዱ ኃይለኞች ከነበሩ እርስ በርሳቸው ከሚቀናኑ ከሚጨካከኑ ወንድሞቹ ጋር ነበረ የሚኖረው። እግዚአብሔር ያን ቤት እንዲያድግበት የፈለገ አይመስልም። ስለዚህ ለዮሴፍ ሌላ ጠባብና በስንጥቅ ዓለት ውስጥ የምታልፍ ነፍስ አስመስሎ ከቤት ይዞት የወጣው እና ወንድሞቹ በዮሴፍ ላይ ሲነሱ ሲቀኑ ያንን ቅናት እግዚአብሔር ወደ ክብር ተራራ የሚራመድበት አንድ ደረጃ ነው ያደረገለት። ምክንያቱም ሰው ይወላችሁ 5 ሰዎች በዙሪያው ባሉ በ5 ሰዎቹ ማንነት ነው የሚቀረጸው እና 5 ወንድሞቹ ጋር ከ11 ወንድሞቹ ጋር የሚኖር ሰው የአባቱ መንፈሳዊነት ብቻ ሊለወጠው አይችልም ነበር። ሌላ ሰባኪ ሄደ፣ ሌላ አስተማሪ ሄደ። እያደገ ሲመጣ አይምሮ የተበላሸ እሱም እየተናደደ እሱም ቁጡ ሰው የሆነ እሱም በቀለኛ የሆነ ሊመጣ ይችል ነበር። ያዕቆብ ቤት ውስጥ የሚያድግ ኖሮ ዮሴፍ። ስለዚህ ከሀገሩ ከቤቱ እንዲወጣ አድርገው እግዚአብሔር የተጠቀመው ግን ደመናው የወንድሞቹ ቅናት ነው፣ የወንድሞቹ ጭካኔ ነው። ተመልከቱ፣ ጭካኔ እኛ የምናውቀው ጭካኔ ጉድጓድ ውስጥ ነው የሚከተው ብለን ነው የምናስበው አይደል? የሰው ጭካኔ ሰው እኛ ላይ ሲነሳ እኛ ላይ ሲያስነሳ እሳት ሲያነድብን፣ የሰው ምቀኛ ሲነሳብን፣ የሰው መከረኛ ሲነሳብን ጉዳት ነው የሚመጣብን ብለን ነው የምናስበው ስለሚያምን። እግዚአብሔር ግን ሌላ ምዕራፍ ይከፍታል። ይገርማችኋል። የዮሴፍን አድራሻ ቀየረው። ዮሴፍን ወደ መንፈሳዊ ኮሌጅ ነው የከተተው። ከሥጋዊ ቤተሰብ ወደ መንፈሳዊ ትምህርት ቤት ከተተው። እስማኤላውያን ገዙት ማለት ነው። እስማኤላውያን ከገዙት በኋላ የሄደው ጲጢፋራ ቤት ነው። ጲጢፋራ የንጉሱ አዛዥ ነው።
የፈርዖን አዛዥ ነው፣ ምክትል አዛዥ ነው፣ ባለስልጣን ነው። ባለስልጣን ቤት ደግሞ እንግዳ ብዙ ነው፣ ስራ ብዙ ነው። ብዙ ስራ ባለበት ቤት ውስጥ ባሪያ ሆኖ ተገዛ ማለት። እያንዳንዱ ስራ ይሰራል። ከብት ያሰማራል፣ እንጨት ይፈልጣል፣ ድንጋይ ይፈልጣል፣ ግቢ ይጠብቃል፣ ያጥራል፣ ይቆጣጠራል፣ መንጋ በጎችን ያግዳል። በጣም ከባድ ስራ ነው። ደሞዝ የለውም፣ በቂ እንጀራ አያገኝም። እንደዛ ሆኖ ግን በዛ ትግል ውስጥ ዮሴፍ መንፈሳዊ ሰው፣ በእግዚአብሔር ብቻ ተስፋ የሚያደርግ ምስኪን ሰው ወደ መሆን መጣ እና የወንድሞቹ እጅ የወንድሞቹ ቅናትና ክፋት ወደ እግዚአብሔር ገፋና መጣ። መምህር አቡነ ማሞ የሚባሉ በአሜሪካ ነገር የሚገኙ ካህን አሉ። እሳቸው ሲያስተምሩ ምን ይላሉ? ድመቷን ችፍ ስትሏት ጠረጴዛ ላይ፣ ችፍ ስትሏት ቁምሳጥን ላይ፣ ችፍ ስትሏት ጣራ ላይ ትወጣለች፣ ችፍ ስትሉ እናድጋለን ሲሉ ሰምቻቸው ያውቃለሁና ክፉዎች ችፍ ባሉን ቁጥር ወደ መሰላላችን ነው የምንወጣው። ታውቃላችኋል። እግዚአብሔር ልጆች ወደ ጉድጓድ አይከቱም በፍጹም። የእግዚአብሔር ልጆች በክፉዎች እጅ ጉድጓድ ውስጥ አንገባ። ጉድጓድ የመሰለው መንገድ እንኳን የከፍታ ተራራ ነው። የእስራኤል ነቢይ ዳንኤል በባቢሎን ጉድጓድ ውስጥ ገብቶ ነበረ። ከአናብስት ጉድጓድ ገደል ውስጥ ነበር የገባው። ግን የዳንኤል ከጉድጓድ አወጣት ትልቅ ክብር ነበር። ብልጣሶር ዳንኤልን ካወጣ በኋላ ትልቅ ሹመኛ ያደረገው። ስለዚህ ለዳንኤል የባቢሎን አስማተኞች ግፊት ወደ ትልቅ የከፍታ ተራራ ላይ የወሰደው እንጂ ወደ ጉድጓድ አልከተተም። ጉድጓድ ሊመስል ይችላል። ዮሴፍም ወደ ጉድጓድ ነበር ይጣለው። ጉድጓድ የሚመስል ከፍታ መሰላል ነው እግዚአብሔር ያለው እና ሰው ጉድጓድ ሲቆፍርብን የምታየው ሰዎች ያ ጉድጓድ መሰላል ነው። ወደ ከፍታችን ወደ መንፈሳዊ ብቃታችን የምናድግበት ከፍታ ነው። የእግዚአብሔርን ፍቅር የሚነድ ፍቅር የምንለኮስበት፣ እኛ ሻማ እሱ እሳት ሆኖ የምንለኮስበት ትልቅ መንፈሳዊ በረከት ነው ያ ነገር። ዮሴፍ እንደዛ ነው ይሆን ያለው። የእግዚአብሔር ፍቅር በልቡ ይነድ ነበር። እግዚአብሔርን የሚፈራ ሰው ሆኖ ነው ያደገው። ከአባቱ ከይስሐቅ ከያዕቆብ ቤት በላይ በጲጢፋራ ቤት ሞር እግዚአብሔርን ይፈራ ነበር። ለምን? እግዚአብሔር አስተምሮታል። ያቸው ይጸልይ ነው። ሄደ ወንድሞቹ ጉድጓድ ውስጥ ሲከቱት ይጸልይ ነበር። እንደገና ወጥቶ ከጉድጓድ እስማኤላውያን ሲገሹ ይጸልይ ነበር። ደህና ሰው ቤት ከተተኝ ብሎ የሚያምነው ጲጢፋራ የተባለ ገዢ ነው ያገኘው፣ ያምነው ነበረ። ስለዚህ እግዚአብሔርን ያመሰግናል። በእግዚአብሔር ፍቅር ይቃጠል ጀመር። ለዚህ የሚስቱን ግብዣ አልተቀበለው፣ እግዚአብሔርን አልበድለውም ብሎ ነው። ትልቁ መንፈሳዊ በረከት በእግዚአብሔር ፍቅር መንደድ ነው። ምንም ነገር ይድረስብን፣ ያ የእግዚአብሔር ፍቅር ከሰጠን በረከታችን ነው። ምንም ነገር ታመንም እንነሳ፣ ተገፍተንም ከግፍ እንውጣ፣ ታስረንም እንፈታ፣ ከስራንም እንመለስ ስንበል፣ ወድቀንም እንነሳ፣ እንዴትም እንሁን እግዚአብሔርን ካሳየን ያ መንገድ በረከታችን። ለምን? ዝብርቅርቁን ውስብስቡን ነገር እግዚአብሔር ለበረከት አድርጎ ይቀይረዋል። ሐዋርያ ጳውሎስ እግዚአብሔርን ለሚወዱ እንደ ሐሳቡ ለጠሩ ነገር ሁሉ በጎ ይሆንላቸዋል። ማንም ነገር በጎ አይደረግለት። እግዚአብሔርን ለሚወዱ ሐሳቡ ያለባቸው ሐሳቡን የሚወዱ ፈቃዱን የሚወዱ ሰዎች ነገሮች ለበረከት ይቀየሩላቸው። ጠላት ለሞት ሲደግስ ለበረከት፣ ዳንኤልን ለሞት ነው እነሱ የደገሱት። እግዚአብሔር ግን ለበረከት ለሹመት አዘጋጀ። ወንድሞቹ ዮሴፍን ለማስወገድ ነው። ግን እግዚአብሔር ምንድን ነው ያላቸው? ባገኛቸው ጊዜ እሱ ጠቅላይ ሚኒስትር ከሆነ በኋላ እህል ለመግዛት ግብፅ ከመጡ በኋላ ወንድሞቹ መሆናቸውን ካየ እነሱም ወንድማቸውን ካወቁ በኋላ በጣም ደንግጠው ነበር። ይበቀለናል ብለው ፈርተው ምን አላቸው? ዘፍጥረት ምዕራፍ 45 ቁጥር 4 ጀምሮ ወንድሞቹንም ወደ እኔ ቅረቡ አለ። ወደ እርሱም ቀረቡ፣ እንዲህ አላቸው፣ ወደ ግብፅ ሸጣችሁኝ፣ እኔ ወንድማችሁ ዮሴፍ ነኝ። አሁንም ወደዚህ ስለሸጣችሁኝ አትዘኑ፣ አትቆርቆሩም። እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰዶኛልና። አያችሁ፣ ኑ ወደ እኔ ቅረቡ አላቸው። ሰይፍ አይደለም የሚያነሳባቸው፣ የእግዚአብሔርን እጅ በሕይወት መንገዱ አይቷል።
ምንም ነገር ይድረስብን፣ ግን የእግዚአብሔር ልጅ ካየን በኋላ ወደ ጥላቶቻችን ተመልሰን እንቆጣለን። ይሄ እኮ በጣም ስራ መፍታት። ምንም ነገር ይድረስብን፣ ግን እግዚአብሔር ባርኮን አድኖን ቀኙን አይተን ተገርመንበት ተደንቀንበት ወደነው ስናበቃ ያደረገንን ሰው ፍለጋ ለጠብ ወደኋላ ዞር የምንል ሰዎች በእውነትም አልተሰራንም። ዮሴፍ እንደዚህ አይደለም ያደረገው። ኑና አቀፉኝ ወንድሞቼ፣ ኑ እግዚአብሔር ለመልካም አደረገው። ቅሬታ ያስቀር ዘንድ ነው። ረሃብ እንዳይገድልን ነው። ቤታችን ሊተርፍ ነው። ኑ ወደ እኔ ቅረቡ። የእግዚአብሔርን ስራ ነገራቸው። እግዚአብሔር እንዴት አድርጎ ስብስቡን መንገድ ለመልካም እንደቀየረው አሳያቸው። ልክ እንደ ዮሴፍ እንድናይ ነው ዛሬ እግዚአብሔር የሚያስተምረን። ማንረሳቸው ከባባድ ጉዳዮች ልባችን ውስጥ አሉ። የደረሰብን የጎዱንም ሰዎች ቦልድ አድርገን የያዝናቸዋል። በደንብ አድምቀን ከባባድ ነገር ያደረጉ ሰዎች አሉ። ልንረሳቸው አንችልም። እነሱን ሰዎች ግን ለመጉዳት አናስብም። አሁንም ስለነሱ አናስብም። እነሱ ስለቆፈሩት ጉድጓድ አናስብም። ስለተዘረጋልን መሰላል ነው የምናስበው። የእግዚአብሔር ቀኝ ተዘርግቶ እንዳነሳ ነው የምናስበው። ኤሳው ሊገለው ሲል ያዕቆብ ከቤት ሲወጣ ምንድን ያደርጋት? እግዚአብሔር ከምድር ከሰማይ የተዘረጋች መሰላል ያሳየው። ሊገላችሁ የፈለገውን ከኋላ ትቶ እግዚአብሔር መሰላል ይዘረጋላችሁ። በቃ ኤሳው የለም እኔ በሕይወት አልኖርም እሱን ካልገደልኩ ብሎ ይዛተው ጠላት አይኖርም። እግዚአብሔር ከኛ ጋር ከሆነ እኛ እንሻገራለን፣ እልፍ እንላለን። ለምን ከቤት እንዳወጣን አናውቅም። ለምን ከሀገር እንዳወጣን አናውቅም። ለምን አሁን የደረሰብን ነገር እንደደረሰብን አናውቅም። በስራ ቦታችን በሆነ ነገራችን አብረናቸው መሰራኩ ሰዎች ጋር ተለያይተን ሊሆን ይችላል። ለምን እንደተለያየን አናውቅም። እግዚአብሔር በጎ ዓላማ ግን እንዳለ እርግጠኞች። የተቆጣው ሰውነታችን አይደለም። ይሄንን ይነግራል የእግዚአብሔር ቃል። የእግዚአብሔር ቃል ከተቆጣው ሰውነታችን የበለጠ ከተጎዳ በቆሰለው ሰውነታችን የበለጠ በቆስል እንደሆነ ያማል። ትናንት ያለፍነው ነገር ስናስበው የደረሰብን ነገር ስናስበው ለምን ይችላል። ግን እውነቱ ደግሞ ምንም ነገር ለበጎ ይቀየርልናል። እና ከምንም ነገር ውስጥ በጎ ፍሬ የሚያዩ ሰዎች አጋቸው። ከምንም ነገር ውስጥ አንድ ጊዜ ማላቅ ሰዎች ከበው ይደበድቡኛል እና ድርጅዎች ነገሮች ናቸው፣ የጎዳና ልጆች ናቸው። መስቀል አወጣሁኛው ካህን ስለሆንኩ ይፈሩኛል። አልፈሩም። እነሱ ሲደበድቡኝ አይምሮ ውስጥ ማስበው ምንድን ነው? እግዚአብሔር እያስተማረኝ ነው ብዬ ነው ያሰብኩት። እያስተማረኝ ነው። እነዚህ ልጆች ማስተማር አለብህ እያለኝ ነው። ብዙ ወንጌል ስበኩ፣ የሚደበድቧችሁ ሰዎች አይኖሩም። እነዚህ የሚደበድቧችሁ ሰዎች መስቀል ይታጠቃሉ፣ ይሸከማሉ እያልከኝ ነው ብዬ ነው ማስበው የነበረ ጊዜ። እንደዚህ ማየት፣ እንዲህ ጭክን ብሎ ማየት። እስጢፋኖስ በድንጋይ ሲደበድቡት ሰማይ ሲከፈታል። ወደ ጌታ ወደ ኢየሱስ ክርስቶስ ሊሄድ ነው እና ድንጋዩን እሱ እንደመሰላል የሚቆጠረው ተንበርክኮ የሚሰሩትን አያውቁምና ብሎ ወደ ላይ ነፍሱ ወጣች እና እንትኑን አላየም፣ ድንጋዩን አላየም። ድንጋዩን አይደለም ማየት የሚገባል። ከድንጋዩ ጀርባ ያለውን እኛ ፊት የቆመውን ኢየሱስ ክርስቶስን ነው ማየት የሚገባል። እንደ እስጢፋኖስ የእግዚአብሔር ልጅ አየዋለሁ፣ በአባቱ ፊት ቆሞ አጠገብ ቆሞ ቀኝ ቆሞ አየዋለሁ ብሎ አለ እና እስጢፋኖስን ሊቀበለው ብድግ ሲል፣ እንግዳ ሲመጣ አይደል ብድግ የምንለው፣ ብድግ ብሎ ሲቀበለው ሲያከብረው ተመለከተው። እሱን ካየን በኋላ ድንጋይ እንዴት እናያለን? አሁንም የትናንትና ነገር የማይረሳ ሰዎች፣ ንክስ ያደረጉ ሰዎች ያሉ ሰዎች አሉ። በፍጹም እኛ ነው የመጣ ነገርን ለበጎ አድርጎ እዚህ ካደረሰን የኋላችን ትተን ወደፊት ያለን ለመያዝ እጃችንን መዘርጋት ይገባል። የሰማነውን በልባችን ጻፍ። መንፈስ ቅዱስ ይባርካችሁ። እግዚአብሔር ቸርነቱን ምሕረቱን ያብዛልን ያብዛላችሁ። እግዚአብሔር ቸርነት የእናታችን ቤታችን ረድኤት በረከት የምላ ጥበቃ አብረውን ይሁን። ቅድስት ሀገር መሄድ የምትፈልጉ ቅድም እንዳልኩት በስልክ ያሳውቁኝ። ቀሲስ አሸናፊ ገብረማርያም ነኝ። ኮሜንት ላይ ሳታደርጉ እንዳትወጡ። ሰላም